ቁጥጥር በሉት። በቃ ወይት ዋልሽ፣ ወይት አድርሽ፣ ወይት ሄድሽ መጣሽ ማነው ልጆቹ እንዴት ናቸው? ምን በሉ፣ ምን ጠጡ፣ ምናምን ነገር ብቻ በውስጥ ራሱ የሚሸጥ ቤት ፈልጊልን፣ ቦታ አስማሚን። ስፖርት የጠፋባችሁ ፓስፖርት ኑሯችሁ ማሳደስ የምትፈልጉ ሰዎች መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። በጣም ጠፋሁኝ። በተለይ ላይቭ ላይ የለሁኝም ማለት ነው። በሰሞኑ ገጠር ነበርኩኝ። ያው አሁን ሰዓት ላይ ከስብ ነው፣ ቤተሰብ መርዳት ግዴታ ነው። እኔ ደግሞ ባሌ እስከመጣ ድረስ ያለሁት በቤተሰብ ስር ነው ማለት ነው። ማለቴ ባሌ ቢያስተዳድረኝም ያው በቤተሰብ ቁጥጥር በሉት። በቃ ወይት ዋልሽ፣ ወይት አድርሽ፣ ወይት ሄድሽ መጣሽ ማነው ልጆቹ እንዴት ናቸው? ምን በሉ፣ ምን ጠጡ፣ ምናምን ነገር ብቻ በጣም ከባድ ጥያቄ ነው ያለብኝ ከባልየውም ከቤተሰቡም ማለት ነው። ያው ማለቴ እንዴ ብዬ ልንገራችሁ ትረዱኛላችሁ። ቤቱ ባሌ ጋር ነው የምኖረው። ባለ ትዳር ነኝ። ግን የሆነ ብቻ ጎጆ ይዛችሁ የምታውቁ ሰዎች ታውቁታላችሁ፣ ትረዱኛላችሁ። ዴቦ የሚያርጉ ከስብም ስራ ይብዛ ሲበዛባቸው በቃ ምንም አለ አይደለ የኔን እርዳታ ይፈልጋሉ። ስለዚህ እዛ ነው የከረምኩት። ቢያንስ 8 ቀን ምናምን እዛ ከርሜያለሁ ማለት ነው። ከብትም እያገርኩ የነበርኩ ቪዲዮ አለ። አጨዲያም የታጨደ የተለቀ ብቻ ከስብ ነበሩ። እኔ እዛ ገጠር ላይ ነበርኩኝም ለላይቭ ምናምን ሳይተመቼ በላይቭ ጠፍቻለሁ ማለት ነው። ሀባይ ዛሬ እንግዲህ በቪዲዮ የመጣሁበት በጣም ብዙ ሰው ያዘዘኛል፣ ግን ያው ስላልተመቻቸልኝ ነው። በጣም ብዙ ሰዎች በውስጥ ራሱ የሚሸጥ ቤት ፈልጊልን፣ ቦታ አስማሚን አለ አይደል እንትን የፍርኒቸር እቃዎችን በጣም ብዙ ሰዎች ላይ እንትን ባይባዲው ነበረ ቁጥሬ ያለው የተከፈትኩት ማለት ነው። አይባዱን ደግሞ የልጆችን ይዤው አልሄድኩም። እዚህ ቤት ስመጣ በጣም ብዙ ትዕዛዝ አለኝ፣ ግን ያው አልተገበርኩትም ማለት ነው። የለሁምና እንግዲህ ወዲያ ኢንሻአላህ ዙሮ እመልስላችኋለሁ ብዬ ተስፋ አደርጋለሁኝ። አሁን ላይ እየላችሁ የመጣሁ ዛሬ በቪዲዮ ወደ ገደለው ስገባ ፓስፖርት የጠፋባችሁ ፓስፖርት ኑሯችሁ ማሳደስ የምትፈልጉ ሰዎች ቀጥታ ከሰውየው ጋር አገናኛችኋለሁኝ። ህጋዊ ኤጀንሲ ነው ልጁ ማለት ነው። ህጋዊ ኤጀንሲ ግን ለፍትህ ጭሁልን። ሀገራችን በጣም አደጋ ላይ ነው ያለችው። ዴገርን እያያችሁት ነው ምናምን ብቻ ለፍትህ ጭሁልን። ሀገር ውስጥ ያለን ምንም ነገር መናገርም ሆነ ማውራትም ሆነ በቃ ምንም ነገር አንችልም። ይሄ ቪዲዮ አሁን ራሱ ሊሰማ ይችላል፣ አይታወቅም። ግን እኔ ይሄ ገሌና ገሌ ምናምን ብዬ ዘርና ብሄር አላባላም በነገራችን ላይ ማለት ነው። ያው እናንተን ያገዝኩ መስሎኝ አላ አይደል ወጭ ላለ እንትን ላለ ማለት ነው እኔ እየሰራሁ ያለሁት። ግን አባቴ እየጠበቅኩ ነው፣ ወጣ ገባ እያልኩ ነው። ቆይ ላሳያችሁ፣ ተዘጋጅቻለሁ። ዝግጅቱን ላሳያችሁ። ይሄው እንደምታዩት ስኒው ምናምን እየጠበቅኩ ነው አባቴ ማለት ነው። እንደዚህ ፏፈካቢ እየጠበቅኩ ነው አባቴ እና ቪዲዮ ልቀርጽላችሁ ብዬ ነው ሀባይብ። እና ሀባይብ አሁን የመጣሁበት ጉዳዩን እንግዲህ ነገርኳችሁ። ዋናው ጉዳይ ፓስፖርት ማሳደስ የምትፈልጉ ሰዎች፣ የጠፋባችሁ ደግሞ የምትፈልጉ ሰዎች በውስጥ አናግሩኝ። ብሩን ደግሞ ልጠይቀው ነግሮ የነበረ በጣም ይቅርታ ግን ነግሮ የነበረ ያው በዚሁ አጋጣሚ ሊሰማ ስለሚችል ብሩ መጠኑ ጠፍቶኛል። ግን 10,000 ኦር 15,000 ማስፈለጊያ ቁጥሩን ተሆነ 10,000 እንትኑ ደግሞ ማለት ሙሉ እንትኑ ፔጁ ሙሉ ከሆነ ደግሞ 15,000 ይመስለኛል። ማሳደሻ ደግሞ 20,000 ከተሳሳኩ ያው በውስጥ ስለምናስተካክለው ችግር የለውም። ዙሮ ማሳደስ የምትፈልጉ ሰዎች ፓስፖርት አዲስ ፓስፖርት
ጠፍቶባችሁ ፓስፖርት ማውጣት የምትፈልጉ ሰዎች፣ በህጋዊ መንገድ ወደ አረብ ሀገር መሄድ የምትፈልጉ ሰዎች አናግሩኝ። ቀጥታ የሰውየውን ቁጥር ሰጣችኋለሁ። ቁጥሬ 0930 58 65 84 ነው ማለት ነው። በዚህ ገብታችሁ አናግሩ። ታች ላይ ቁጥሬ እንዲሁም ጽፌላችኋል ወይም ዩቲዩብ ላይ ታገኙታላችሁ። ከታች አስተዳደር የለቀቁ ቪዲዮ ላይ በዛ ማግኘት ትችላላችሁ። ማሳደስ የምትፈልጉና ፓስፖርታችሁ የጠፋባችሁ እንደገና ደግሞ አዲስ ወደ አረብ ሀገር መሄድ የምትፈልጉ ህጋዊ ነው፣ ህገ ወጥ አይደለም ጋይስ፣ ህገ ወጥ አይደለም፣ ህጋዊ ኤጀንሲ ነው። ይሄን የምትፈልጉ ሰዎች አናግሩኝ ማለት ነው። እና ይሄንን ይመስላል ሀባይብ። አላህ Subhanahu Wa Ta'ala ሀገራችን ይጠብቅልን። በጣም ዱዓ ያስፈልጋል ጋይስ፣ ወላሂ ነው የምላችሁ። ይከብዳል። ዲግሪና ያያችሁ ሰዎች አሁን እኔ ይሄ ነው አላላችሁም። በቃ ሀገራችን ተቃጠለ ማለት ይቻላል። በቃ አላሌላ የተረጋጋ ሀገር አልሆነልንም ሀገራችን። ስለዚህ ዱዓ አድርጉ። ዱዓ በጣም ያስፈልጋታል ሀገራችን። እኔ እንጃ ከምነግራችሁ በላይ ማለት ነው። በጣም አደጋ ላይ ነን። ዱዓ አድርጉልን። እኛ ይሄ ነው ማለት አንችልም ሀገር ውስጥ ግን ኢንሻአላህ በቃ በሀገሩ ሰላም ማጣት ሀገር ልለቅ እችላለሁ አይታወቅም። ግን አስቤያለሁ። የምሬን ነው የምላችሁ። በጣም ነው የከፋኝ። ታልወድም በግድም ቢሆን ከልጆች ጋር ልለይ ነው ማለት ነው። እኔ እንጃ እንደዛ እያሰብኩ ነው። አሁን ላይ ብቻዬን እንደዛ እያሰብኩ ነው። መሄድን እያሰብኩ ነው ማለት ነው። ሀገራችን አንደኛ ሰላም የለውም፣ ሁለተኛ መሰርቶ መብለያ የለም። ይሄ ነው በቃ የምላችሁ ነገር። አላቅም ብቻ መናገር እስከሚያቅተኝ ድረስ ነው። በጣም ነው እንትን ያለኝ የከፋኝ ማለት ነው። እና እንደዛ አላችኋለሁ ሀባይ። እስኪ ዱዓ አድርጉ። ዞሮ እስኪ ዱዓ አድርጉ። ዱዓ ነው በላ መላሹ። እሱ አላህ Subhanahu Wa Ta'ala ይመልስልን ሁሉንም ነገር ማለት ነው። አሳቢ ብታው በነጋ በመሸ ቁጥር ቤተሰብ ጋር ነው፣ እነሱ ላይ ነው አሁን ያለው ጦርነቱ ማለት ነው። ስለዚህ በጣም ከባድ ነው። ብቻ ቻላቀም እስኪ እሱ ሰላም ይመልስልን እላለሁ ሀባይብ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያድርግልን፣ እሱ በረህመት አይኑ ይይልን። ይህንን ይመስላል ሀባይብ። ዛሬ የመጣሁት ያው እንግዲህ ስለ ፓስፖርቱ ልነግራችሁ ነው። እንደገና ደግሞ የሚሸጥ ደግሞ ቦታ ያላችሁ ሰዎች፣ የሚሸጥ ቦታ ወይም የሚሸጥ ቤት ያላችሁ የቤተሰብ የዘመድ ምናምን ነገር በውስጥ አናግሩኝ። እኔ እንደዚህ በዩቲዩብ አወጣላችኋለሁ ማለት ነው። ማለት ፈላጊንና ፈላጊን ለማገናኘት ማለት ነው። ሻጭና ገዢን ለማገናኘት ነው። ስለዚህ የገሌ ቦታ ይሸጣል እንደዚህ ቦታ ብላችሁ በውስጥ ንገሩኝ። እኔ ቀጥታ ሄጄ ለቪዲዮ ቀርጬ ለእናንተው እለቅላችኋለሁ ማለት ነው። የሚሸጥ ቦታና ቤት ያላችሁ የሚሸጥ ያላችሁ ለገዢዎች እንዴት እንዲያስተላልፍላችሁ በውስጥ አናግሩኝ ማለት ነው ሀባይብ። ቁጥሬን ያው ተናግሬያለሁኝ 0930 65 አይደለም 0930 58 65 84 ዜሮ ግን ሀባይ ብዙ ላይ ምንጋት ነገር ማለት ነው። የኔን ቁጥር ልስጣችሁ እንጂ እናንተ እኔ ጋር ስትመጡ እኔ የምሰጣችሁ ቀጥታ የሻጭን ወይም የሻጭን ቁጥር ነው የምሰጣችሁ እናንተ ገዢ ከሆናችሁ። በፓስፖርት ጉዳይ ደግሞ ቀጥታ ፓስፖርት የሚሰራላችሁን ሰውዬ ነው ቁጥሩን በውስጥ መልክላችሁ ማለት ነው እንጂ እኔ ስለ ፓስፖርት እኔ እሰራለሁ ማለት ነው። ኃላፊነቱን ብቻ ነው እወስድላችኋለሁ ነው እያልኩ ያለሁት። እና ሻጭና ገዢን ደግሞ ለማገናኘት ነው። ምክንያቱም እኔ በማላውቀው ሰው ኃላፊነት አልወስድም። እናንተ እንድትስማሙ ነው። ይሄንን ይመስላል ሀባይ። በውስጥ እናወራለን። በተረፈ ጓደኞቼ አብሽሪ ጠንክሪ የምትሉኝ የምሬን ነው የምላችሁ። ዩቲዩቤን ከተውኩኝ በጣም ነው የማዝነው። ለምን ዩቲዩብ እስካሁን ድረስ እኔ አልከፈለኝም። በነገራችን ላይ ግን በጣም ብዙ ጓደኛ አፍርቼበታለሁ። ገሌ ብዬ የማልጨርሰው በጣም ብዙ ሰዎች ማለት ነው ወላሂ በውስጥ እየመጣችሁ ድብርት ሲደብረኝ አብሽሪ፣ ሳዝን ሆነሽ ነው የምትተግዢው፣ አብሽሪ ምንም ችግር የለም ምናምን እያላችሁ ከጎኔ ለሆናችሁ የዛኩም አላህ ኸይርን ጀዛ ከልብ አመሰግናለሁ ወላሂ ለድጋፋችሁ። በቃ ሞራኔ ነው የምትሉት ማለት ስትደግፉኝ እናንተ የወደኩትን መልሼ ቀጥላለሁ እንደገና ማለት ነው። ግን የተፋቋረፉ ግን እናንተ ናችሁ የምትቀሩብኝ። የምሬን ነው የምላችሁ። ዝሮ የሀገሩ ሩቅ የለውም ይሆን እንጂ እኛን አስተዋውቆናል ዩቲዩብ። ከልብ አመሰግናለሁ ሁላችሁም። አብሽሪ ጠንክር ለምትሉኝ ጓደኛም ስለሰጠኝ የዩቲዩብ ካምፓኒ ላመስግን እንደ ጋይስ አለ ኩል ያለን ይሄንን ይመስላል ማለት ነው ሀባይ።
ስላዳመጣችሁኝ ከልብ አመሰግናለሁ። ዱዓ አድርጉልን። ሀገራችን አላህ ሰላም እንዲያደርገው ዱዓ ነው። እሱ ዱዓችን ተቀባይነት ያለ ያርገን። በተለይ በጭንቅ ሰዓት የምትደረግ ዱዓ አትጠይቁኝ። እኔ ራሱ ጀነ ማረጋት ዱዓ በጣም ከባድ ናት። ተቀባይነት ያለው ዱዓ ያርግልን። ዱዓችንን አላኩል ያህል ይህንን ይመስላል። ሀባይ ምን ልበላችሁ እንጃ አላኩል ያህል አላህ ሱብሃነሁ ወተዓላ ሰላም ያርገን ሁላችንም ማለት ነው። ፓስፖርቱን የምትፈልጉ ያው ቁጥር አስቀምጫለሁ። በቁጥሬ ነው የሚሸጥ ቦታና ቤት ያላችሁ አናግሩኝ። የፍርኒቸር ዕቃ የምታዙ ሰዎች አናግሩኝ። በዛኛው ቁጥር አንድ ያናገራችሁኝ አውቃለሁ፣ ግን እስኪ ከአንተን ታልኩኝ እመልሳለሁኝ፣ ካልቻልኩኝም ለማንኛውም አናግሩኝ ማለት ነው። ይሄንን ይመስላል ሀባይብ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ